ጤና ይስጥልኝ ክብራትና ክብሯን የቻናላችን ቤተሰቦች፣ ዛሬ ዕለት እጅግ ወሳኝ የሚባሉትን ከሀገር ውስጥና ሀገር ውጭ የተሰሙ መረጃዎችን መራርጠን ይደርሳችሁ ይገባል ያልናቸውን አዘጋጅተንላችኋል። በመተጋገዝ ባህላችን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጎን ለጎን ፈጣንና የእውነት ሚዲያ አባል እንድትሆኑ እያልን በቅድሚያ አርዕስተ ዜና እናሰማችኋለን። በኤርትራና በትግራይ ድንበር አካባቢ የሰራዊት እንቅስቃሴ መታየቱን ተከትሎ ዳግም የግጭት ስጋት እያንዣበበ ነው ሲል ብሉምበርግ ዘገበ። ኢትዮጵያና ኤርትራ በሰሜን ትግራይ ክልል አቅራቢያ ወታደሮችና ተዳራዊ ቁሳቁሶችን እያሰማሩ መሆናቸውን፣ ይህም በአፍሪካ ቀንድ ዳግም ግጭት የመቀስቀስ ድልን ከፍ ማድረግ የቀጠናውን ዲፕሎማሲያዊ ዋቢ ማድረግ ብሉምበርግ ዘገበ። አብራችሁ ስትቆዩ የምትሰሙት ይሆናል። መከላከያ ሰራዊት ከአንዳንድ አካባቢዎች የጸጥታ ስጋት ማስከተሉ ተገለጸ። ሰራዊቱ ወደ ትግራይ ክልል እያመራ ነው ተብሏል። ሰሞኑን የፌዴራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ በሙሉ ወይም ከፊል መውጣታቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፈጠሩን አዲስ ስታንዳርድ ያናገራቸው ነዋሪዎች ገለጹ። የተለያዩ አካላት ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ሲፈሩባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። አብራችሁ ስትቆዩ የምትሰሙት ይሆናል። አሜሪካ በሱዳን ለፈጸሙት የጭካኔ ድርጊት 3 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጣለች። አሜሪካ ግምጃ ቤት ትናንትና ሐሙስ በ3 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጣለ። ማዕቀቡ የጣለው ቡድኑ አልፋሽር የተባለችውን ከተማ ለመከብና ለመቆጣጠር ባደረገው ዘመቻ በፈጸመው አሰቃቂ ጭካኔ ድርጊት ላይ ተሳትፎ አላቸው በሚል ነው። በዝርዝር የምታደምጡት ይሆናል። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። በኤርትራና በትግራይ ድንበር አካባቢ የሰራዊት እንቅስቃሴ መታየቱን ተከትሎ ዳግም የግጭት ስጋት እያንዣበበ ነው ሲል ብሉምበርግ ዘገበ። ኢትዮጵያና ኤርትራ በሰሜን ትግራይ ክልል አቅራቢያ ወታደሮችና ወታደራዊ ቁሳቁሶችን እያሰማራ መሆናቸውን፣ ይህም በአፍሪካ ቀንድ ዳግም ግጭት የመቀስቀስ ዕድልን ከፍ ማድረጉን የቀጠናው ዲፕሎማቶች ዋቢ በማድረግ ብሉምበርግ ዘግቧል። ዘገባው ከሆነ ይህ የወታደራዊ ዝግጅት የመጣው ፕሪቶሪያ ስምምነት ከተፈረመ ከ3 ዓመታት በኋላ ፌዴራል መንግስትና በትግራይ ባለስልጣናት መካከል ባሉ ያልተፈቱ አለመግባባቶች እንዲሁም በሱዳን እየተካሄደ ያለው ግጭት ባሳደረው ተጽዕኖ ሳቢያ ሳምንታት የዘለቀው ውጥረት በተባባሰበት ወቅት ነው። ጉዳዩ ቅርበት ያላቸው ምንጮች ለብሉምበርግ እንደገለጹት የኢትዮጵያ ወታደሮችና ትጥቆች በባህር ዳር በኩል ወደ ሰሜን አቅጣጫ እየተጓዙ ሲሆን፣ ኤርትራ ኃይሎችም በትግራይ ክልል ውስጥ ወደሚገኙ አካባቢዎችም ሰፍሯል። ማህበራዊ ሚዲያ ላይ የሚዘዋወሩና ትክክልነታቸው ያልተረጋገጠ ተንቀሳቃሽ ምስሎችም ወታደሮችና ከባድ መሳሪያዎች የጫኑ ተሽከርካሪዎች ሲጓጓዙም ተመላክቷል። ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት የኢትዮጵያ የቀይ ባህር መዳረሻ ማግኘት የቆየ ፍላጎት በድጋሚ ያነሱ ሲሆን፣ የባህር በር ማግኘት ለኢኮኖሚ እድገት እንቅፋት የሆኑ ሎጂስቲክ ችግሮችን ለመፍታት ቁልፍ መሆኑን ገልጿል። ጠቅላይ ሚኒስትሩ ከቱርኩ ፕሬዝዳንት ረጂብ ጠይብ ኤርዶጋን ጋር በአዲስ አበባ በሰጡት ጋዜጣዊ መግለጫ ኢትዮጵያ የጂኦግራፊ እስረኛ ሆና መቆየት ፍትሐዊ አለመሆኑን፣ የባህር በር ማግኘት ለሀገሪቱ ልማት ወሳኝ መሆኑን አጽንኦት ሰጥቷል። ኤርትራ በኩሏ የጦርነት ዛቻ ስትል መግለጫውን ውድቅ አደርጋለች። ኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ሉዓላዊ የባህር በር ማግኘት ግጭትን እንደ መከራከሪያዎች ማቅረቡ ዓለም አቀፍ ድጋፍ የላቸውም ሲሉ ለብሉምበርግ ተናግሯል። ዘገባው ላይ አስተያየታቸውን የሰጡ ተንታኞች ጉዳዩ ሊባባስ እንደሚችል አስጠንቅቋል። በኦስሎ ዩኒቨርሲቲ ኮሌጅ የሰላምና ግጭት ጥናት ምሁር የሆኑት ኬትል ትራቮል በዚህ ምክንያቶች ከተፈጠሩ አዲስ ጦርነት ሊቀሰቀስ እንደሚችልም ገልጿል። ኢንተርናሽናል ክራይሲስ ግሩፕ ባልደረባ የሆኑት ማግነስ ታይለር በበኩላቸው ሁኔታው በኢትዮጵያ መንግስትና በኤርትራ እንዲሁም በተወሰኑ የህወሓት አመራሮች መካከል ጥረት እየተባባሰ መምጣቱን የሚያንጸባርቅ መሆኑን ጠቁሟል። ብሉምበርግ አክሎ እንደገለጸው በ2022 የሰላም ስምምነት አተገባበር በተመለከተ በተለይም የተፈናቃዮች መመለስ፣ የምዕራብ ትግራይ አከራካሪ ይዞታዎች ላይ ያለው ቁጥጥርና የፌዴራል መንግስት የህወሓት ኃይሎች ሙሉ በሙሉ ትጥቅ እንዲፈቱ የሚያቀርበው ጥያቄ አሁንም መፍትሄ ያላገኙ ነጥቦች ናቸው ብሏል። በተጨማሪም ድሮን የሚታገዙ ጥቃቶች መፈጸማቸውን፣ የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ ጊዜው ማቋረጡና ወደ ክልሉ የሚገቡ የነዳጅ አቅርቦት መስተዋገሩ ቅርብ ጊዜ የተከሰቱ ውጥረቶች መሆናቸውንም አመላክቷል። ኢንተርናሽናል ክራይሲስ ግሩፕ በቅርቡ ባወጣው ሪፖርት ውጥረቱን ለማርገብ የተቀናጀ ቀጠናዊና ዓለም አቀፋዊ ጥረቶች ካልተደረገ ኢትዮጵያ፣ ኤርትራና ትግራይ ለመቆጣጠር አስቸጋሪ በመሆኑ ሰፊ ቀጠናዊ ግጭት ሊያመራ እንደሚችልም አስጠንቅቀዋል። መከላከያ ሰራዊት ከአንዳንድ አካባቢዎች የጸጥታ ስጋት ማስከተሉ ተገለጸ።
ሰራዊቱ ወደ ትግራይ ክልል እያመራ ነውም ተብሏል። መሆኑን የፌዴራል ጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ በሙሉ ወይም ከፊል መውጣታቸውን ተከትሎ በአካባቢ ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፈጠሩን አዲስ ስታንዳርድ ያናገራቸው ነዋሪዎች ገለጹ። የተለያዩ የሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች የሰፈሩባቸው አካባቢዎች ለቀው መውጣታቸውም ተናግሯል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር አይዞ ወደ ሰሜን የሀገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ተብሏል። ደቡብ ኢትዮጵያ ክልል ጋርዱላ ዞን ደሬሼ ወረዳና ኦሮሚያ ክልል ቄለም ወለጋ ዞን አንፌሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ከፍታ መፍጠሩንና ይህም ለግጭት መንስኤ የሆነ መምጣቱንም ተናግሯል። ኤፍቢ ዘጋቢዎች በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና ጦርነት ስጋት መኖሩንም አራግጧል። ደሬሼ ወረዳ የሚገኙ ነዋሪዎች እንደሚሉት አካባቢው ሰፍረው የነበሩ የፌዴራል ኃይሎች ከአንድ ሳምንት በፊት አካባቢውን ለቀው መውጣታቸውን ተከትሎ ተቀናቃኝ ቡድኖች መካከል ግጭት ዳግም አገርሽቷል ብሏል። ስማቸው እንዳይጠቀሰው የፈለጉ አንድ ነዋሪ መከላከያ ሰራዊት በነበረበት ወቅት ሰላም ነበር፣ እነሱ ሲወጡ ግን ግጭት እንደገና ተቀሰቀሰ ሲልም ገልጿል። የኢትዮጵያን አቆጣጠር በ2017 የቀድሞ የሰጎን ዞን መፍረሱን ተከትሎ ምላሽ ያላገኙ መዋቅራዊ ጥያቄዎች አካባቢው አለመረጋጋት ዋነኛ መንስኤ መሆናቸውን ነዋሪም ገልጿል። ቀደም ሲል የጋርዱላ፣ የኮንሶ፣ የቡርጂና የአማሮ አካባቢዎች በአንድ ላይ አቅፎ የነበረው ይህ ዞን ፈረስ በኋላ በጎረቤት ማህበረሰብ መካከል በተለይም በጎንሶና በደሬሼ እንዲሁም በደሬሼና በጉማይዴ መካከል ያለው አለመግባባት እየተባባሰ መምጣቱን አስረድቷል። መዋቅራዊ ጥያቄው መሰረታዊ ምላሽ እስካላገኘ ድረስ ሁኔታው በዚህ የሚቀጥል ይመስላል ሲል የገለጸው ነዋሪው አካባቢው ያለው ሰላም በአብዛኛው የተመሰረተው በፌዴራል ኃይሎች ስፍራው መኖሩ ላይ መሆኑን አክለውም ተናግረዋል። በተመሳሳይ በቄለም ወለጋ ዞን የሳዮና አንፌሎ ወረዳ ነዋሪዎች ወጣቶችን ግዳጅ ወደ ውትድርና የመመልመል ዘመቻ መኖሩን የመከላከያ ሰራዊት ክፍሎች ከባድ መሳሪያዎችን በመያዝ ወደ ጋምቤላ ክልል አቅጣጫ የተንቀሳቀሱ መሆኑን አዲስ ስታንዳርድ ገልጸዋል። ጸጥታ ኃይሎች ስምሪት ለውጥን ተከትሎ የታየው ስጋት አንዳንድ አካባቢዎች ወደ አስከፊ ግጭትም አመርቷል። በሁለት የአካባቢው ነዋሪዎችና የህዝብ ተወካዮች ምክር ቤት አባላት አዲስ ስታንዳርድ እንደገለጹት በጎሞ ዞን በሁለት ወረዳዎች በተከሰተ ግጭት ቢያንስ 15 ሰዎች ሲገደሉ ሌሎች በርካታ ሰዎች ደግሞ ቆስለዋል ብሏል። ግጭቱ የተቀሰቀሰው በአስተዳደሩ ወሰን ጥያቄዎችና ረጅም ጊዜ በዘለቁ የማህበረሰቡ መካከል ውጥረቶች ምክንያት መሆኑን የገለጹት ኃላፊዎቹ መከላከያ ሰራዊት ግጭቱን ለመከላከል በአካባቢ ባለመገኘቱ የተፈጠረ የጸጥታ ክፍተት ለጥቃት መባባስ ምክንያት መሆኑም ጠቁሟል። ትግራይ ክልል አቅጣጫ ደግሞ ሰፊ የጦር ሰራዊት ስምሪት እየተደረገ መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። ኤፍቢ ዘገባ እንደሚያመለክተው ምዕራባውያን ዲፕሎማሲያዊ ምንጮች የፌዴራል መከላከያ ሰራዊትና ትግራይ ኃይሎች ወደ ክልሉ አዋሳኝ ድንበሮች እያመሩ መሆኑንም የጦርነት ስጋት ማስከተሉን ገልጿል። መከላከያ ሰራዊት ትግራይን እየከበበ ነው ያሉት ምንጩ ሌላ ትግራይ ምንጭ ደግሞ ሁኔታዎችን ከፍተኛ የኃይል እንቅስቃሴ በማለት ገልጸውታል። ዓለም አቀፍ ማህበረሰብ በግጭቱ ተሳታፊ ወገኖች ላይ ግፊትን ካልቀጠለ አለመግባባትን በውይይት እንዲፈታ ካልደገፈ ጦርነት ስጋት ይበልጥ እየጨመረ ይሄዳል ሲሉ የትግራይ ምንጩ አክለውም ገልጿል። አማራ ክልል ሰሜን ዞን ወሎ በቆቦ ከተማ የሚገኙ ነዋሪዎች እየጨመረ የመጣው ውጥረትና የፌዴራል እንዲሁም የክልል ኃይሎች ወደ ከተማ መግባታቸውን ገልጿል። ነዋሪዎቹ ለአዲስ ስታንዳርድ እንደተናገሩት የሪ መከላከያ ሰራዊት በቅርቡ በአፋር በኩል ወደ ከተማ የገባ ሲሆን አንድ ቀን በፊት ደግሞ የአማራ ክልል ልዩ ኃይል በቆቦ መታየታቸውንም ጠቁሟል። በከተማዋ እንገናኝ የመጣው ስጋት ተከትሎ የሚሉ ማህበረሰብ ገንዘብ ከባንክ ማውጣትና የምግብ ቁሳቁሶችን በማከማቸት ላይ እንደሚገኝም ተናግሯል። አማራ ብሔራዊ ንቅናቄ አብን ባሳለፍነው ሳምንት ባወጣው መግለጫ ክልሉ ያለውን የጸጥታ ኃይሎች ስምሪት ማነስና የህግ ማስከበር ስራዎች መዳከሙ የሚሉ ማህበረሰብ ከፍተኛ ዋጋ እንዲከፍል እያደረገ መሆኑን በመጥቀስ ፌዴራልና የክልሉ መንግስት ለጸጥታ ክፍተት ልዩ ትኩረት እንዲሰጥ አሳስቧል። ፓርቲው አክሎም የፌዴራል ሆነ የአማራ ክልል መንግስት የጸጥታ ክፍተቶችና የመልካም አስተዳደር እጥረት ባላቸው አካባቢዎች ላይ ልዩ ትኩረት እንዲሰጡ አሳስቧል። ይህ ክስተት የተሰማው ህዝባዊ ወያነ ሓርነት ትግራይ ህወሓት ባለፈው ሳምንት ያወጣው መግለጫ ፌዴራል መንግስት ወደ ትግራይ ሰራዊት እያንቀሳቀሰ ነው ሲል መክሰሱና አዲስ ወታደራዊ ጥቃት ዝግጅት እየተደረገ ነው የሚል ማስጠንቀቂያ መስጠቱን ተከትሎ ነው። ይሁን እንጂ ፌዴራል መንግስት ስለተባለው የሰራዊት ስምሪት እስካሁን በይፋ የሰጠው መግለጫም የለም። እነዚህ ክሶች የተፈጠሩት ያሉት ኢትዮጵያና ኤርትራ መካከል ያለው ግንኙነት ባሻከረበት ወቅት ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራዊ አቻቸው ኡስማን ሳላ መሐመድ በጻፈው ደብዳቤ ኤርትራ የኢትዮጵያን ሉዓላዊነት በመጣስና አማጺ ቡድኖች ላይ በመተባበር ወታደራዊ ዘመቻ እያካሄደች ነው ሲሉ ከሰዋል። መሆኑም የኤርትራ ኃይሎች በአስቸኳይ ከኢትዮጵያ ግዛት እንዲወጡ አሳስቦ ነበር። ሁለት ቀናት በፊት ምላሽ የሰጠው የኤርትራ ጦር በኢትዮጵያ ግዛት ውስጥ እየተንቀሳቀሰ ነው የሚለውን የኢትዮጵያ ክስ ሐሰተኛና የተቀነባበረ ስትል ውድቅ አድርገዋለች።
አሜሪካ በሱዳን ለፈጸሙት የጭካኔ ድርጊት ሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጣለች። አሜሪካ ግምጃ ቤት ትናንትና ሐሙስ በ3 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጣለ። ማዕቀቡ የጣለው ቡድኑ አልፋሽር የተባለችውን ከተማ ለመክበብና መቆጣጠር ባደረገው ዘመቻ ወቅት በፈጸመው አሰቃቂ የጭካኔ ድርጊት ላይ ተሳትፎ አላቸው የሚል ነው። አሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ግለሰቦቹ ፈጥኖ ደራሽ ኃይሎችን ለ18 ወራት አልፋሽርን ለመክበብና በመጨረሻም በመቆጣጠር በነበረው ሂደት ውስጥ ተሳትፎ ነበራቸው። በዚህም ወቅት ቡድኑ ዘግናኝ የሆነ የዘር ጭፍጨፋዎችን፣ አሰቃየትን፣ ረሃብና ጾታዊ ጥቃቶችን የያዘ አሰቃቂ ዘመቻ ፈጽሟል ብሏል። መስሪያ ቤቱ አክሎም ሱዳን ፈጥኖ ደራሽ ኃይሎችና ተባባሪ ሚሊሻዎች በሱዳን እርስ በርስ ጦርነት ከሚያዝያ 2015 ጀምሮ መቀስቀሱን ተከትሎ የጦር ወንጀሎችን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና ዘር ማጥፋትን ጨምሮ ሰፊ የጭካኔ ድርጊቶችን ፈጽሟል ብሏል። አገሪቱ ግምጃ ቤት ሚኒስትር ስኮት ቤሰንት የሱዳን ፈጥኖ ደራሽ ኃይሎች አስቸኳይ ሰብአዊ የተኩስ አቁም እንዲደረጉም አሳስቧል። በሱዳን የተካሄደ ያለው የሽብር ዘመቻና ትርጉም የለሽ ግድያ አንታገስም ያሉት ሚኒስትሩ ግጭቱ በአፋጣኝ የማይቆም ከሆነ ቀጠናዊ ይበልጥ ማጋናትና የሽብር ቡድኖች እድገት አመቺ ሁኔታውን ይፈጥራል ሲሉ አስጠንቋል። ይህ የአሜሪካ እርምጃ በታህሳስ ወር ዩናይትድ ኪንግደም እና በጥር ወር የአውሮፓ ህብረት ካሳለፉት ተመሳሳይ ውሳኔዎች የቀጠለ ነው። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን